ምዕረ በዘባንኪ ወምዕረ በገቦኪ፣ አንድ ዜ በደረትሽ በክንድሽ፣ አንድ ዜ ደግሞ በወገብሽ። ማርያም ብዙሃ በአዚለ ሕፃን ደከምኪ፣ እመቤቴ ሆይ ሕፃን በመሸከም ደከምሽ። ምዕረ በዘባንኪ፣ አንድ ጊዜ በጎንሽ፣ አንድ ጊዜ በደረትሽ። ወምዕረ በገቦኪ፣ አንድ ጊዜ ደግሞ በጀርባሽ። ማርያም ብዙሃ በአዚለ ሕፃን ደከምኪ፣ እመቤቴ ሆይ ሕፃን በመሸከምሽ ደከምሽ። ምዕረ በገቦኪ፣ አንድ ጊዜ በክንድሽ። ምዕረ በዘባንኪ፣ አንድ ጊዜ በጎንሽ። ወምዕረ በገቦኪ፣ አንድ ጊዜ ደግሞ በጀርባሽ። ማርያም ብዙሃ በአዚለ ሕፃን ደከምሽ፣ እመቤቴ ሆይ ክርስቶስን እመቤቴ ሆይ ኢየሱስን በመሸከም ደከምሽ። ሶበኒ ይሐውር በእግሩ ከመ ትጹርዮ ይበኪ፣ በእግሩ ሂድ ባልሽው ጊዜ እንድትሸከሚው ያለቅሳል። ዓለምን የተሸከመ ሕፃን፣ ዓለምን የያዘ ሕፃን እንድትሸከሚው ያለቅሳል። አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ፣ ከሰሎሜ በስተቀር ያጽናናሽ የለም። ዮሴፍ አረጋዊ ዘይጸውር ስንቀኪ፣ ስንቅሽንም ከዮሴፍ በስተቀር የተሸከመ የለም። ግንቦት 25 ቀን ዕረፍታ ለቅድስት ሰሎሜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ቅድስት ሰሎሜ የእመቤታችን እንግዲህ አክስት ልጅ ናት፣ ዘመዷ ናት። ኤልሳቤጥም ዘመዷ ናት። ወናሁ ኤልሳቤጥን እንተማዝማድክ ይላታል። ከዘመዶችሽ መካከል ኤልሳቤጥ ነቀፌታዋ ተወግዶላት ጸንሳለች ብሏታል የእግዚአብሔር መልአክ። እንደሚታወቀው ተክታ በጥሪቃ እስከ ሐና ድረስ 6 የዘር ሐረግ ልጆችን ወልደዋል። ከዚያ ማርያም እንደገና ደግሞ ሰሎሜ የተባሉ እመቤታችን ቅድስት ድንግል ማርያም የምትወለድበት ጊዜ በደረሰ ጊዜ ከ6ቱ አንዷ ማናት? ሐና ናት። ከሐና እመቤታችን ቅድስት ድንግል ማርያም ተወልዳለች። ቅድስት ድንግል ማርያም ደግሞ መድኃኔ ዓለምን ወልዳለች። መድኃኔ ዓለምን ወልዳ ስደት በገጠማ ጊዜ ከወንድ ዮሴፍ አረጋዊ ጻድቅ ዮሴፍ፣ ከሴት ደግሞ አክስቷ ሰሎሜ ወይም ዘመዷ እንደ ብሉይ ኪዳን ዘመዷ ሰሎሜ ናቸው። በማቴዎስ ወንጌል ምዕራፍ 2 ላይ እንደምንመለከተው ከቁጥር 11 ጀምሮ በዚያውም እግር መንገዱን ግንቦት 24 ቀን ያው ተምረነዋል። ገብረ መስቀል ሚዲያ ላይ በአተ ግብፅ ብለን ስደት የጀመሩበት ጥንቱ ግንቦት 24 ቀን ነውና ትናንት ተማምረነዋል። ዛሬ ላይ ደግሞ አብራ የተጓዘችውን የሰሎሜን ታሪክ ነው የምንነጋገረው ማለት ነው። በ24 ትናንት የእግዚአብሔር መልአክ ቅዱስ ገብርኤል ለዮሴፍ ሕፃኑንና እናቱን ይዘህ ሕፃኑን የሚገለው ንጉሠ ሰራዊት ተነስቷል ብሎ ነገረው። ዮሴፍም ደግሞ ከህልሙ ተነቅቶ ከድንግል ማርያም ጋር ሕፃኑን ሰሎሜን ይዞ ወደ ግብፅ እንደተሰደደና 3 ዓመት ከ6 ወር ተሰደው እንደተመለሱ ተማምረናል ትናንት ማለት ነው። ዛሬ ደግሞ የምንነጋገረው ደግሞ ምንድን ነው? ስለ ሰሎሜ አብራ ከእመቤታችን ጋር 3 ዓመት ከ6 ወር ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ስታለቅስ እያለቀሰች፣ ስትራብ እየተራበች፣ ስትደክም እየደከመች ከድንግል ማርያም ጋር አብራ የወጣች የወረደች፣ ሰው ባየሽ ቁጥር አብራ እየሰጋች፣ አውሬ ባየሽ ቁጥር አብራ እየሰጋች፣ ረሃብ በመጣ ቁጥር አብራ እየሰጋች፣ ጽም በመጣ ቁጥር አብራ እየሰጋች፣ ይልቁንም ደግሞ ሰው ሀብታም ተጠግቶ እንኳን በሀብታም ይመካል፣ ባለጸጋ ተጠግቶ በባለጸጋ ይመካል። የዚህ ዓለም ሰው ባለስልጣን ጓደኛ ካለው በባለስልጣን ጓደኛው ሊያደርግለትም ይችላል፣ ግን ይመካል ማለት ነው። ሰሎሜ ግን እያዘለችው ያለ ሕፃን የዓለም ንጉሥ ነው። እመቤታችን የወለደችው ልጅ መድኃኔ ዓለም የዓለም ንጉሥ ኢየሱስ መድኃኒት እግዚአብሔር እግዚ ማለት ገዥ ነው። ብሔር ማለት ነው የዓለም ገዥ ነው። ምንድን ነው? የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ ነው። እሱን ተሸክማ ነው ሰሎሜን አዘክሪ ድንግል ረሃበ ወፅማ ምንዳቤ ወሐዘነ ወኩሎ አጸባ ዘበጻቂ ምስሌው። ረሃቡ፣ ጽሙ፣ መከራው፣ እንቅፋቱ
አዎ ይህ ሁሉ መከራ ነበረ። አሳስቢ ይላል አዘክሪ ሀበ መዘክር ዘይረስ ሁሉ። ለዚህ ነው አባ ሕርያቆስ ሁሉን ወደማይረሳ ወደ እግዚአብሔር አሳስቢ የማይረሳ የሰሎሜን መከራ፣ የሰሎሜን ረሃብ፣ የሰሎሜን ችግር አብራ እያዘለች አብራ እያቀፈች የተጓዘችውን ጉዞ አዘክሪ ሀበ መዘክር። አዎ ሰው የተደረገለትን ይረሳል። የተደረገለትን አዎ እነሆ አያስብም። ወደሚያስብና ወደሚመለከት ልጅሽ አዘክሪ አዎ አሳስቢ ይላታል አባ ሕርያቆስ ለድንግል ማርያም። እና ምንድን ነው ሰሎሜ አዎ ምሕረ በዘማንኪ አንድ ጊዜ በጎኗ አንድ ጊዜ በደረቷ ስታቀፍ እሷም እየተቀበለች ወምሕረ በገቦኪ አንድ ጊዜ በጀርባዋ ስታዝን ሰሎሜም እያዘለች ማርያም ብዙ በኀዚለ ሕፃን ደከምኪ ብዙ ጊዜ ሕፃን በመሸከም 3 ዓመት ከ6 ወር ስትደክም አብራ እያዘለች ትደክም የነበረች አልቦ እንበለ ሰሎሜ ዘያስተባርክ ይልኪ ከሰሎሜ ውጭ ያዘነልሽ የተጋራሽ የለም። እርሳችን ከሰሎሜ በስተቀር ከአንቺ ጋር የተቸገረ የተጨነቀ አንቺን ያረጋጋ የለም። ከሰሎሜ በቀር አንቺን ያረጋጋ የለም። ወዮሴፍ አረጋዊ ዘይጸውር ስንቀኪ ስንቅሽንም አዎ እነሆ ከአረጋዊ ዮሴፍ ውጭ የተሸከመ ያዘነ የለም። አዎ ይህን ታሪክ ነው የምናገረው። ሌላ ደግሞ አለ ሀበ ሐጸበት በማይ አልባሲሁ አባሉ ሰሎሜ አዎ እነሆ የኢየሱስን የሕፃኑን ሰውነቱን አዎ ልብሱን ባጠበች ጊዜ ይላል ማን ሰሎሜ የማን የጌታ መታደል ነው። እናት የክርስቶስን ልብስ ሙታን የሚነሱበትን የክርስቶስን ልብስ ዕውር የሚበራበትን የክርስቶስን ልብስ በማርቆስ ወንጌል ምዕራፍ 6 ላይ 12 ዓመት ሙሉ እንደሚፈሳት የነበረች ሴት ሄዳ ልብሱን ነካ ስታደርግ ምን ሆነ ማለት ነው? እነሆ ያ የደም ቧንቧ ተዘርግቶ ዝሞ ሲመነጭ የነበረው ሲጓዝ የነበረው ልብሱን ነካ ስታደርግ ሰሎሜ ያጠበችው ልብስ እኮ ነው እናት። ሰሎሜ ያጠበችውን ያንን ገላ ያ ገላ የሚሸፈንበትን ያንን ገላ የሚያለብሰውን ልብስ ሰሎሜ ምን አድርገ አጠበችው። ሰሎሜ ያጠበችው ልብስ ደግሞ የዚያችን 12 ዓመት ሙሉ የደም ቧንቧ ተከፍቶ ስትቸነገር ስትጨነቅ የነበረችው የእናት አባቷን ሀብት ጨርሳ የራሷንም ሀብት ጨርሳ ተስፋ በመቁረጥ የነበረችው በስብከት መካከል በአገልግሎት መካከል ሄዳ ነካ ስታደርገው ተፈወሰች፣ ቀጥ አለላት። ክብርና ምስጋና በሀገራችን በኢትዮጵያ አዎ እየወረደ ያለውን አዎ መከራና የፈሰሰ ያለውን ደም አምላካችን የሚያስብ አምላክ ነውና አሁንም ኢትዮጵያን እንዲያስብልን መልካም ፈቃድ ይሁንልን። ይህን ላደረገ አምላካችን ምስጋና ይድረሰው። አዎ ኢትዮጵያ ላይ ዛሬ እንባ፣ ዛሬ ደም፣ ዛሬ መከራ እየታየ ነውና ብሎም እንደ ዓለም ደግሞ የመከራ ጊዜ ነውና በዛች በማርቆስ ወንጌል ምዕራፍ 6 ላይ ያ መከራ የደረሰባትን ሴት ያን መከራ ያስወገደ አምላክ የኢትዮጵያን መከራ እንዲገፍልን መልካም ፈቃድ ይሁን። ለሕፃን ድንግል ዝኩ ሰሎሜ ዘተሃዝሩ አዎ ሰሎሜ አዎ ለሕፃነ ድንግል አዎ ዝኩ ይህ የድንግሏ የማን የእመቤታችን ድንግል በድንግልና ትጸንሳለች በድንግልና ትወልዳለች። ማን ነው? ኢሳይያስ 7:14 ላይ በድንግልና የወለደችው ልጇ ይህ ልጅ ማን ያዘለው? ሰሎሜ ያዘለችው። ሰሎሜ ያዘለችው ማን ነው? መድኃኔዓለም ነው። ሰሎሜ ዘተሃዝሩ ሰሎሜ ያዘለችው በለሳነ ኮነ ሀፈ ሥጋሁ በቀሎ አዎ ይሄ በረሃ እንጨት ነው። እነሆ ምግብ መግቦት የሆነለት አዎ የሚገርመኛል ለዮሐንስ መጥምቅ ገበሎ የተባለ እንጨት ነበረ። እንደገና ደግሞ አዎ ዮሐንስ ጸደና ወማዕረ ጸደና ተሴሰይከ የምድረ በዳ ማርም ይመገብ ነበረ። ያንን ምግብ በምድረ በዳ ያዘጋጅለት አምላክ እሱም ደግሞ ከእናቱ ጋር በዚህ ስደት እናየዋለን። ሜሮን ቅል ዘይቀድስ ኩሎ ይልቁንም ከዚህ ቅጠል በለሶን ከሚባለው ይልቁንም በለሳነ ኮነ ሀፈ ሥጋሁ በቀሎ በዚያ በምድረ በዳ በሚበቅለው እንጨት እነሆ ሜሮን የተባለውን አዎ ዛሬ ከሦስቱ አንዱ ጥምቀት ሜሮን ሥጋው ደግሞ ይህንን እግዚአብሔር በምድረ በዳ አዎ በዚያ በበረሃ ላይ ይገርመኛል። ይሄ እንደዚህ ያሉ ነገሮች ሰው በማይደርስባቸው እንደ ዘቢብ ያሉ ነገሮች እንደ ይሄ ሜሮን ያሉ ነገሮች አራዊት የሚሰፍኑበትና በረሃ ፀሐዩ የማይቻልበት ቦታ ላይ ነው የሚገኘው። ገበሎ አለ። አሁን ገበሎ ማለት የእንጨት ጉዳይ አይደለም።
ፀጉረ ገመል ረሰይ አራዘቀ ይላል። አሁን የግመል ማለቱ አይደለም። አዎ ገበሎ የሚባል እንጨት ነበርና ያን እንጨት አድርቃ ወደ ውሃ ተጥለዋለች፣ ይጨረታል፣ ታለብሰዋለች የሚለውን ነው የሚናገረው። ይህን ነው እንደገና ደግሞ አንቦጣ የሚል አለ። አንቦጣ ማለት አሁን አንበጣውን አይደለም፣ ያነጋገር ችግር ነው። አንቦጣ የሚባል ቅጠሉ ሰፋፊ ቅጠል አለ። ያንን ጨቅጭቃ አድርቃ እየፈተፈት የታበላው ነበርና ይህንን ነው የሚናገረው። በበረሃ ነው። አዎ ለትምህርት በሀቤን እስከ ዮመሃሎ ለማስተማር እስከዛ ድረስ በእኛ ዘንድ አለ። አዎ እያስተማረ ነው ያለው። ሜሮንም እያስተማረ ነው ያለው። ልብሱም እያስተማረ ነው ያለው። እንደገና ቅባቱም እያስተማረ ነው ያለው። ስለዚህ ለሕፃን ዝኩ ሰሎሜ ዘታዝሉ ሰሎሜ ያዘለችው ሕፃን ማን ነው? መድኃኔዓለም ነው ማለት ነው። ለዚህ ነው በማቴዎስ ወንጌል ላይ ጌታ ሕፃኑን እና እናቱን ይዘህ ሽሽ በሚለው ጊዜ እመቤታችን ልጇን አዝላ ሰሎሜ ስንቅ ተሸክማ ዮሴፍ አረገም ስንቅ ተሸክመው ግብፅ ለግብፅ ኢትዮጵያ ለኢትዮጵያ አብረው ተንከራተዋል። 3 ዓመት ከ6 ወር። አያችሁ፣ ይሄ ኃላፊነት ነው፣ የኃላፊነት ጉዳይ ነው። ለዚህ ነው አባ ጽጌ ድንግል በማኅሌተ ጽጌው ላይ ምን አለ? ለሕፃን ዝኩ ሰሎሜ ዘተሃዝሎ። አዎ ሰሎሜ ያዘለችዋል። አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ፣ ከሰሎሜ በስተቀር እነሆ አንቺን አይዞሽ በርቺ ያለሽ የለም ይላል። እና ቅድስት ሰሎሜ የእመቤታችን ማርያም የአክስት ልጅ ናት ይላል። የሐና እህት ማለት ነው። እናቷ ማርያም ትባላለች። አዎ ሐና ማርያም ይባሉ ስለነበር እናቷ ማርያም ትባላለች ይልና በትውልዷ ከነገደ ሌዊ ናት ይልና እመቤታችን በምትወለድበት ጊዜ እንደ ሌሎች ሴቶች መስሏት ሰውነቷን ዳሰሰቻት። እመቤታችን በምትወልድበት ጊዜ በቤተልሔም ማለት ነው። በነገራችን ላይ በቤተልሔም ጌታን ስትወልድ እመቤታችን መጀመሪያ የነበረው ማን ነው? ዮሴፍ ነው። ከዮሴፍ ቀጥላ ያለችው ማለት ሰሎሜ ናት። እና ምን ይላል? በትውልዷ ከነገደ ሌዊ ናት። እመቤታችን በምትወልድበት ጊዜ ማንን? ኢየሱስም ማለት ነው ጊዜ እንደ ሌሎች ሴቶች መስሏት ማለት አዋላጆች አው ቀረብ ብለ የባህል አዋላጆች አሉ። የሐኪም አዋላጅ፣ የነርስ አዋላጅ አለ። የመላእክትም አዋላጆች አሉ። ቅዱስ ሩፋኤል ምንድን ይባል? ናሃቤ እንዘታተሉ ሊቃናተ ሩፋኤል ለኩሉ እንተስል ምረተ ለሰብ ወለንሳ ፈታይ ማጸኖሙ አንተ ወጸላሎትከ ያነሱ መውጣ ናሃቤ እንዘታተሉ ሊቃናተ ሊቅ መላእክትም በሙሉ ማለት ነው። ሩፋኤል ለኩሉ እንተስል ምረተ ለሁሉ ምረት የምትለምን ይልና ለሰብ ወለእንስሳ አይደለም ለሰው ይቅርና ለእንስሳ እንኳን የምትደርስ ዶክተር ፈታይ ማህፀን የሚያዋልድ ማለት ነው። እና የባህል አዋላጅ አለ፣ የልምድ አዋላጅ አለ፣ የሐኪም አዋላጅ አለ ማለት ነው። ስለዚህ እመቤታችን በምትወልድበት ጊዜ እንደ ሌሎች ሴቶች መስሏት ሰውነቷን ዳሰሰቻት። ያን ጊዜ እጇ እሳት እንደገባ ጅማት ተኮማተረ። ይህንን የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ መመልከት ነው። ቶማስ የጌታን ሰውነት በነካው ጊዜ ምን ሆነ? እንደ ጅማት ተኮማተረ ማለት ነው። ወደ ብሉይ ኪዳንም እንውረድ። አዎ ያልተፈቀደላቸውን ጽላት የነኩ ሰዎች በእሳት ሰውነታቸው ሲቃጠል አይተናል ማለት ነው። እና ያልተፈቀደ ሰውነት ምክንያቱም የእመቤታችን የወለደችው ሰው ለእመቤታችን ብቻ ነው የሚገባው። ለምን? እሳት ስለሆነ ጾርኪ ነበልባል እሳት። አዎ ነበልባል እሳት ነው፣ ነበልባል ነው። አንቲ ውእቱ ዘርየ ሙሴ በነደ እሳት ወይ ዘውቱ ለዚያ። አዎ ምንድነው? በዚህ ጸጳጦስ እንተባ አማን የሲና ሐመልማል በዘጸአት ምዕራፍ 3 ቁጥር 6 ላይ ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ እያለ ሐመልማል እየተባለ የእመቤታችን ሰውነት ነው። ነበልባል የተባለው መለኮት ነው ማለት ነው። ጾረት ዘይጸወር እሳተ አግበረት ዘይትገመር መለኮተ። አዎ የማይቻለውን እሳት ቻለች በማይጸኗ የማይታዘለውን አዘለች እያለ ቅዱስ ያሬድ ይናገራል ማለት ነው። ሕፃኑን ትዳስሰው እንደ ቀድሞ ሆነ ይላል። ምንድነው? ሰውነቷን ዳሰቻት። ያን ጊዜ እሳት እንደገባ ጅማት ተቆማጠረ። ሕፃኑን መልሳ ሕፃኑን የተወለደውን ብትዳስሰው እንደ ቀድሞ ሆነ። አየው፣ ተወልዶም አዳኝ ነው፣ ተጸንሶም አዳኝ ነው፣ ተሰዶም አዳኝ ነው፣ ተሰቅሎም አዳኝ ነው፣ ተቀብሮም አዳኝ ነው፣ ተነስቶም አዳኝ ነው። ይህን የሚመለከት ብዳስስ ዳነች፣ እንደገና ሰው ሆነች። በዚህም አምላክነቱን ተረድታለች። አያችሁ፣ እየተሸከመችውና እየተሸከመችው ያለ ሕፃን አምላክ መሆኑን ልብሱን እያጠበች ሰውነቱን እያጠበችው ያለችው ሕፃን አምላክ እንደሆነ ተረዳች ይላል። እመቤታችንን በድንግልና መውለዷን አረጋግጣለች። እመቤታችን በንጽህና በቅድስና መውለዷን አዎ ዮሴፍ ምንድን ነው የሚለው? ያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ፣ የበኩር ልጇን እስከምትወልድ አላወቃትም የሚለውን ትርጉም ሰዎች ባይረዱትም ግን ምንድን ነው
እስከምትወልድ ድረስ መላኩ በርግብ መላኩ በዕጣ መላኩ በጽሑፍ ቢያስረዳውም ግን ሰው ስለሆነ ፍጹም እምነት አልነበረው። በኋላ ላይ ግን እነሆ ስትወልደው ሰማያውያን መላእክት መጥተው ሲዘምሩ፣ እረኞች በበረት ክብር ሲሰጡ፣ ሚዳቋም እንደዚሁ ሰዎችም እንደዚሁ ያን ሲያይ ምን አለ? አወቀ፣ ተረዳ። አምላክ እንደው ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ በሰማይ በመላእክት በምድር በደቂቀ አዳም ምስጋና ይገባል ብለው ሁሉም አንዱ ነው ሲያመሰግኑ፣ አዎ አሁን ላይ እነሆ ትናንት በዕጣ ትናንት በጽሑፍ ትናንት በርግብ ተረድቼ ነበር፣ አሁን ግን ዓይኔ አየች አለ። በቃ ኢዮብ ምንድን ነው ያለው? በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየች። ዳዊት ምንድን ነው ያለው? ሰምቼ ነበር፣ አሁን ግን ዓይኔ አየች። አየች። በጆሮ መስማትና በዓይን ማየት ይለያያል። ተጽፎ አይቶ ርግብ ወርዶለት ዕጣም ወጥቶለት አላመነም ነበር። አሁን ላይ ግን ሕፃኑ ሲወለድና ያ ታምራት ሲታይ፣ ያ ጨለማው ሲገፈፍ፣ ብርሃኑ ሲተካ፣ አዎ ሲመለከት በጎች የነቢዩ ዕንባቆም ትንቢት ተፈጽሞ በእንስሳትና በላምና በአህያ መካከል አየሁ፣ በመላእክትና በሰዎች መካከል አየሁ፣ በእረኞችና በመላእክት መካከል አየሁ የተባለው ሲፈጸም እያይመራ አላወቃትም ነበር። ሰውነቷ በተለያየ መልኩ ይለዋወጥበት ስለነበረ አላወቃትም ነበር። ዛሬ ግን ፈጽሞ አወቃት። በድንግልና ጸንሳ በድንግልና መውለዷ አወቀ ይልና ሰሎሜም ከዚህ በኋላ በብዙ ተአምር በድንግልና ጸንሳ በድንግልና እንደወለደች አወቀቻት ይላል። ለሕፃን ድንግል ዝኩ ሰሎሜ ዘታዝሎ እንዳለ ደራሲ በዕለተ ስቅለት ከቅዱሳት አንስት ጋር መከራውን እያየች ስታለቅስ ውላለች። ይቺ ሰሎሜ በቀራንዮ መድኃኔ ዓለም ሲሰቀልና ሲገረፍ ያመከራ ሁሉ ሲያልፍበት ከድንግል ማርያም ጋር አብራ ሆና ታለቅስ ነበር። ከትንሣኤውም በኋላ አስተራዮን ቀዲሙ ለሰሎሜ ለቅዱሳት ለሰሎሜ ለሳራ ወለሰሎሜ ወለኩሎን አንስት እያለ ይናገራል ቅዱስ ያሬድ ማለት ነው። በስቅለቱም መከራውን አይታ ያለቀሰች ናት። ከትንሣኤው በኋላ ደግሞ ከድንግል ማርያም ጋር ከነ ማርያም መግደላዊት ጋር አብራ ትንሣኤውን አይታለች። በመንፈስ ቅዱስም ስጦታ ደረጃ ላይ እነሆ መንፈስ ቅዱስ ከወረደባቸው ሴቶች መካከል አንዷ ሴት ናት ማለት ነው። ይቺ ሴት ማለት ነው። ይቀጥልና ከዕርገት በኋላ መንፈስ ቅዱስን ተቀብላ ወንጌልን ሰብካለች ይላል። ይልቁንም ባለ ሀምሳ በተባለው በዚያ ጳራቅሊጦስ በወረደ ጊዜ ከሐዋርያት ጋር ማለት ለሶስቱ ነው የወረደው፣ ለ12 ሐዋርያት፣ ለ36 ቅዱሳት አንስት፣ ለ70 አርድእት ነውና የወረደው። ድንግል ማርያም አብራለችበት። ሰሎሜ ከዚህ በኋላ በተፈቀደላት ማለት ነው በተፈቀደ ሴቶች በአዳራሽ ሴቶች በቤት በተለያየ መልኩ መናገር ይችላሉና በተፈቀደላት ቦታ ላይ ሆና ወንጌልን የክርስቶስን ልደቱን ምክንያቱም ማን ያርዳ የቀበረ ማን ያውራ የነበረ ነውና ስለ ክርስቶስ ልደቱ ያዋለደችው እሷ ናት። በቤተልሔም ስለ ስደቱ አብራ የተሰደደች እሷ ናት። ስለ ድካሙ አብራ የደከመች እሷ ናት። ስለ ፀሐዩ የተቀበለችው እሷ ናት። ስለ ቀንና ሌሊት መከራ ስለ ረሃብ ስለ ጽም እሷ ናት 3 ዓመት ከ6 ወር አብራ የተንከራተተችው ሰሎሜ ከድንግል ማርያም ጋር አብራ ሆና ስለ መመለሱም ያየች ያን ሁሉ ያደረገውን ታምርና ያደረገውን ሁሉ ያየች የተመለከተች ሰሎሜ ናት ማለት ነው። ከዚህም የተነሳ ዋጋን የሚከፍል እግዚአብሔር ስለሆነ አዎ በስቅላቱም አብራ እንድትመለከት አደረገ። ትንሣኤውንም አብራ እንድታይ አደረገ። ዕርገቱንም አብራ እንድትመለከት አደረገ። መንፈስ ቅዱስ በወረደ ጊዜም ከእናቱ ከድንግል ማርያም ከሌሎቹም ቅዱሳት አንስት ጋር አብራ የመንፈስ ቅዱስን ስጦታ የተቀበለች እናት ናት። በረከቷ ለሁላችን የሚደርብን መድኃኔዓለም ያሳደርብን። ከአይሁድም ብዙ ስድብና ሽሙጥ ደርሶባታል። በክርስቶስ በማመኗና ክርስቶስን በመከተሏ ትንሣኤውን በመስበኳና ይልቁንም እነሆ ከመጀመሪያ ጀምራ በቤተልሔም ሲወለድ ሰማያውያን መላእክት መጠው እንዳመሰገኑት፣ እረኞች ከጫካ መጠው ምስጋና እንዳቀረቡለት፣ በበረት የተገኙ ላሞችና አህዮች ምስጋና እንዳቀረቡለት፣ በምድረ በዳ የመጡ አራዊትም ምስጋና እንዳቀረቡለት፣ ይልቁንም ምድራውያንና ሰማያውያን አገልጋዮች አንድ ላይ ሆነው እንዳገለገሉት፣ ሄሮድስ እንዳሳደደው እሷም ድንግል ማርያም እያዘሉ 3 ዓመት ከ6 ወር እንደተሰደዱ ሕፃኑ በእናቱ ጀርባም ሆኖ በእሷ ጀርባም ሆኖ ተአምር ይፈጥር ተአምር ያሳይ እንደነበረ፣ ውሃ ቢጠሙ ከድንጋይ እያፈለቀ፣ ምግብ ቢጠፋ ምግብ እያቀረበ፣ ጠላት ደረሰ ቢባል ከጠላት እየሰወረ ወደ ኢትዮጵያ ቢመጡ የኢትዮጵያ መልክዓ ምድር አሳይቶ እንደገና በናዝሬት እንዳደገ፣ በ30 ዓመቱ እንደተጠመቀ፣ በገዳመ ቆሮንቶስ እንደጾመ እንደጸለየ፣ 3 ዓመት ከ3 ወር እየተዘዋወረ እንዳስተማረ፣ ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት እንደሰቀሉት፣ ሰቅለውም እንደቸነከሩት፣ ቸንክረውም እንደወጉት፣ ይልቁንም ሆምጣጤ እንዳጠጡት፣ ይልቁንም በጭንቅላቱ ላይ የሾህ አክሊል የብረት አክሊል ጉንጉን እንዳለበሱት፣ ይልቁንም እነሆ ሥጋውና ነፍሱ እንደለየ፣ እነሆ ወደ ጎልጎታ አውርደው ዮሴፍና ኒቆዲሞስ ሲቀብሩት አይሁድ በምቀኝነት ድንጋይ በመቃብሩ ላይ እንዳስቀመጡ፣ ይህ ብቻ አልበቃቸው ብሎ 400 500
መቃብር ጠባቂዎችን ሲያቆሙ እንዳየች 3 ቀን ሙሉ እስከሚነሳ ከድንግል ማርያም ጋር ሆና እያለቀሰች የክርስቶስን ትንሣኤ ትጠባበቅ እንደነበረ ከዚህ በኋላ ትንሣኤውን እንዳየች 40 ቀንና 40 ሌሊት ኪዳንና 7 ኪዳናትን ስርዓተ ቤተክርስቲያን፣ ስርዓተ ቅዳሴ፣ ስርዓተ ማህሌቱን እንደተማረች ከዚያ በኋላ በ40ኛው ቀን ወደ ሰማይ ሲያርግ አብራ እንደተመለከተች በ50ኛው ቀን መንፈስ ቅዱስ ለሐዋርያት በወረደ ጊዜ ለእሷም አብሮ እንደወረደላትና የምታውቀውን መስክራ እንዳለፈች ቅዱስ ወንጌል ይናገርላታል። ታሪኳ በመጽሐፍ ቅዱስ የተቀመጠላት ታላቅ ሴት ናት። በዚህም አይሁድ ይነቅፏት ነበረ ይለናል። ሽሙጥ ደርሶባታል። ብዙዎችንም ወደ ክርስትና መልሳለች ይላል። አያችሁ፣ ብዙዎችንም አስተምራ መክራ ዘክራ እነሆ ወደ ክርስትና መልሳለች። በዛሬው ዕለት ግንቦት 26 ቀን አርፋለች። ቅድስት ሰሎሜ በድንግልና ጸንሳ በድንግልና የወለደችውን መድኃኔዓለምን ከድንግል ማርያም ጋር አብራ ያዘለች፣ ልብሱን ያጠበች፣ ገላውን ያጠበች እነሆ የድንግል ማርያምን እንባ ያበሰች ናት ይላል እና ቅድስት ሰሎሜ በድንግል ስደት ጊዜ አብራ መከራ መቀበሏ፣ ጌታን ማዘሯ፣ ሲወዛ ማጠቧ፣ ወንጌልን መስበኳ ይህ ሁሉ ይነገርላታል። ግንቦት 25 ቀን ዕረፍቷ ነውና የዚች ታላቅ እናት በረድኤቷ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።